ሰላም ቤተሰቦች እንዴት ናችሁ? ዛሬም ኢንክሬዲብል በሆነ ቪዲዮ ነው የተመለስነው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ በዛሬው ቪዲዮ የማሳያችሁ የተወለድኩበትን ሰፈር ነው። ቤተሰቦች እንግዲህ ደርሰናል ሰፈሬ ጋር። ግን ገና መግቢያው ገና ያለ ነው። ዙር እናሳያችሁ ዳገቱና አያችሁት አይደል? ይሄን ዳገት ይሄን ተማሪ እያለሁኝ ልጅ እያለሁኝ ማለት ነው ሁለቴ ሶስቴ ምናምን እንመላለሱ ነበር። አሁን ግን በመኪና ራሱ እየደከመኝ ነው። እና እዚህ ጋር ደግሞ የምታዩት አሁን አዲስ የተሰራው አስፋልት ነው። የበፊቱ አስፋልታችን እና ላሳየው። የበፊቱ ዋናው አስፋልታችን የምትባለው አስፋልት እቺ ነው። አስፋልት ነች። አሁንም የምንሄደው በዚህ ጋር ነው ማለት ነው። ጋይስ እንግዲህ እያያችሁ ነው። የኛ ሰፈር ዳገት በዳገት ነው። ስትሄዱ ዳገት ነው፣ ስትሄዱ ዳገት ነው፣ ስትሄዱ ዳገት ነው፣ ከዛ ስትሄዱ ነው ዳገት፣ እንደገና ዳገት በዳገት ነው። እዚህ አካባቢ ብዙ የተቀየረ ነገር የለም። ብዙ የልጅነት ትዝታ አለኝ። እዚህ ጋር ተጣልቼ አውቃለሁ። እዚህ ጋር ራሱ ተደባድቤያለሁ። የሚገርማችሁ ነገር ይሄ ድንጋዩ አንተ የተማከትከበት ወሰደ አታሹ ብቻ ተደባድቤያለሁ። አሁን ትክክለኛ ወደኛ ግቢ ቦታ ጋር እየደረስኩኝ ነው። እዛ ጋር ከመድረሴ በፊት ግን ወይኔ ፈርሶ ፎቅ ተሰርቶበታል። እዚህ ጋር በለው ጋይስ ይኸውላችሁ ልንገራችሁ። እዚህ ጋር የመጀመሪያ እናቴ አምናኝ ሱቅ የላከችኝ እዚህ አካባቢ ጋር ነው። ዳቦ ቤት ነበር። አሁን ፈርሶ ምናምን ፎቅ ተሰርቶበታል። ይሄ ቤት ደግሞ እዚህ ቤት በጣም የምወዳቸው አሳይልኝ፣ በጣም የምወዳቸው ሴትዮ ነበሩ። ስማቸውን ግን እረስቻለሁ። አይም ሶሪ በቃ አያም ሶሪ ያልኩት አልተቆላጠፍኩም። ጋይስ ፋይናሊ የተወለድኩበት ማለት ዱብ ያልኩበትን ቤት አግኝቼዋለሁ ማለት ነው። ግን ፈርሷል፣ ተሸጦ ሌላ ነገር ሆኗል። አዙርልኝ። የሚታያችሁ ከሆነ እዛ ጋር ዙም አድርግልኝማ። እዛ ጋር የዛፉ ይታያል። ይሄ ዛፍ ማለት ነው በፊት የኛ ግቢ ውስጥ ብዙ እንትን ነበረ፣ አታክልቶች፣ ፍራፍሬዎች ምናምን እና መኪና እንዳይገጨ ጠባብ ስለሆነች አስፋልቷ በኋላ ደግሞ ጦስ እንዳትሆንብኝ እና ግቢያችን ውስጥ ፍራፍሬ ምናምን ነበረ፣ ፓፓያ፣ ብርቱካን፣ መንደሪን ምናምን እንደዚህ ነገር ነበርና እዚህ ጋር ማለት ነው አሁን ያሳያችሁ ዛፍ ጋር የራሳችን የግላችን ጫካ ነበረ። ጋይስ ሌላው ደግሞ ያው ሰፈሬ ስለሆነ ነው ቤልት ያላደረኩት፣ ይቅርታ። ሌላው እዚህ ጋር የዚህ ሰፈር ሰዎች በደንብ ያውቁታል። ይሄን ሱቅ አሳይልኝ። ብርገስ ሱቅ ይባላል ይሄ ሱቅ። የዚህ ሰፈር ወጣቶች በዚህ ሱቅ ነው ያደጋችሁት፣ በደንብ ታውቁታላችሁ። ዳገቱን እየወጣን ነው እንግዲህ። እሺ ጋይስ ቅድም ያሳያችሁ ቤት የተወለድኩበት ቤት ነው። ከዛ በኋላ ደግሞ ወደዚህ ሰፈር አካባቢ ላይ ያው የምንኖረው በኪራይ ስለነበረ ወደዚህ ደግሞ ቀይረን መተን ነበረ። ሌላው ለመጀመሪያ ጊዜ ኳስ የተጫወትኩባት እሷንም አንድ ቀን ነው የተጫወትኩት በህይወቴ። ለነገሩ በቆጥሮም ራሱ 10 ቀን ቢሆን ነው ኳስ የተጫወትኩት። ኳስ የተጫወትኩበት የመጀመሪያ ሜዳ ፈርሶ ምን እንደተሰራበት አላውቅም። የሆነ ብቻ መጋዘን ይመስላል ወይ የቀበሌ የሆነ ነገር ነው ወይ ምናምን ምን እንደሆነ አላውቅም። ብቻ ግን እዚህ ጋር የሆነች ሜዳ ነበረች። ከዚህ ጋር ደግሞ አሁን ካለ አላውቅም እንጂ ቡቃያ የሚባል ማለጻናት ትምህርት ቤት ነበር። ግን አንተ አለ መሰለኝ እሱ አለ አለ ቡቃያ ግን አልተማርኩም። እዚህ አልተማርኩኝ እውነት ለመናገር። ኤኒዌይስ ብቻ ምን ትዝ እንዳለብኝ ልንገራችሁ። የመጀመሪያ ቀን እዚህ ጋር ኳስ ስጫወት ማለት ነው። ኳስ አልችልም እንደነገርኳችሁና ለጎት ማለት ነው። እኔ ኳስ ማለት መለጋት ነው። ስለጎት ይገባል እዚህ አፍተር ኦል ከዘበኛው ጋር ተጣላሁ። ከዛ ከዚህ ሰፈር ወጣሁ። ኤኒዌይስ ገና አልጨረስኩኝም። እላይ ደግሞ በጣም የምወደው የዚህ ሰፈር በጣም ፌቨራይት ፓርቲ እና ደግሞ በቃ ብዙ ጊዜ አሁንም ስቲል ከስንት አንዴ ምናምን እንመጣበታለሁ። እንሂድ። ወይ የምር አሁን በዚህ ጋር ወይ አሁን መንገድ አለ የለም? አንተ ገደል እንዳታስገባኝ ሰውዬ። ቆይ ይሄንማ ወርደን ምን እናሳያቸው? አንተ ይዘኝ ገደል ልገባ ነው? ኧረ ቆይ መኪናው አልከፈታለ። ጌታዬ ሆይ እዩት የት ይዞኝ ገብተው እንደነበር። ጋይስ አንተ ያማሃል እንዴ? የምር ነው የምላችሁ። እኔ አሁን እንደዚህ እንደሆነ አላውቅም። ይዘህ ገደል ልገባ ነው እንዳንተ
ሌላ አስፋልት ወጥቷል በዚህ ጋር እና ይሄ በፊት እንዴት ነበር መሰላችሁ? በዚህ ጋር እንወጣና ምንጭ ምናምን ነበር፣ ምንጭ ነበረ፣ ወንዝ ምናምን እዚህ ያለ ምናምን በቅ ጥልቅ የምንልባት እና ምንጭ ልታስገባ ነው እዚህ ይዘኝ የመጣው። አሁን ሰፈሩን እንደሚያውቅ ቀጥ ብለህ ይዘኝ የምትመጣው በጣም ረጅም ጊዜ ሆኖኛል ማለት ነው። አንተ እዚህ መንገድ እንቀይርና የኛው መንገድ ስላልሆነን መንገድ ቀይረን በዛ በአስፋልቱ ዞረን እንወጣለን። በስመ አብ ይሄን በዛ በኩል ማሳያችሁ እንዳታሳያችሁ ነው ቤተሰቦች። ሌላው ደግሞ የገረመኝ ነገር ምንድነው በፊት ላይ በጣም ግዙፍ የሆነ ትልቅ ሜዳ ነበረ። ምን የሚባል ብቅ እንቅ የሚባል ሜዳ ነበረ። ያ ሜዳ ከቤላ ከቀበና ከተለያየ ቦታ ላይ መጥቶ ግጥሚያ የሚደረግበት ሜዳ ነበር። አሁን ግን ሜዳው አደባባይ ሆኗል። እንደምታዩት እንግዲህ ትልቁ የሰፈራችን ሜዳ የነበረው ሜዳ ፈርሶ አደባባይ ሆኗል። አስፋልት ተሰርቷል ምናምን ደስ ይላል። አዲስ አስፋልት ምናምን በዚህ ጋር ወጥቷል። አሁን ደግሞ የምወስዳችሁ አው ከፍ እያልን ነው የምንወጣው። አሁን ዛሬ ዳገት የመውጣት ቀን ነው ብያቸዋለሁ። ሰፈራችን ትንሽ ዳገታማ ስለሆነች ወደ ላይ እንወጣና በጣም የምወደው ሁሌ ሲሄድ መንፈሴን የሚያድሰኝ ቦታ አለ፣ ወስዳችኋለሁ። አደባባይ እንዴት ነው የሚዞረው? እንደዚህ ነበር። የሰፈራችን ላይ ካልጎለበትን የት ልንጎለበት ነው? አረ ማንም አያስታውሰኝም በእርግጠኝነት። የምር አሁን ይሄን ቪዲዮ ሲያዩት ማለት ነው የምር ልጅ ሰፈር ነበር እንዴ? እዚህ ሰፈር ነው እንደተወለደው ማለት ይባላል። አቆራዋችሁ በጅልነት። እንዴት ነው ግን የሆነ ትውስታ ምናምን ነገር የለም ፊልም ይኸውልህ ትዝ የሚለኝ ነገር አለ። ግን ደግሞ አብዛኛው ነገር ተለውጧል። በቃ ተቀይሯል። አስፋልት ወጥቷል። አሁን ወደ ላይ ወጣ ነው አስፋልት ማለት በፊት ያልነበረ አስፋልት ነበር። ከግማሽ በኋላ መኖሪያ መንደር ነበር። አሁን ግን መንደሩ ፈርሶ ምናምን አስፋልት ወጥቶበታል። ቤተሰቦች እንግዲህ ቅድም እንደነገርኳችሁ በጣም የምወደው በቃ ሁሌ ሳየው እንደ አዲስ በቃ ደስ የሚለኝ መንፈሴን የሚያድሰኝ ቦታ ነው የቦታ። በዚህኛው በኩል ያለውን ቆይ በኋላ አሳያችኋለሁ። በዚህኛው በኩል ያለውን ተመልከቱልኝ። በመብራሃት ይሁት እስቲ ይሁት፣ ዝም ብላችሁ ይሁት። እኔ ያው የምር ልጠይቃችሁ እንደዚህ ሰፈር ማለት ነው አዲስ አበባ በደንብ የሚታይበት ሰፈር አለ ካላችሁኝ ይኖራል። አሁን ወደዛ ወደ እንጦጦ ምናምን ይኖራል። ግን እኔ አይቻለሁ እንደዚህኛው በደንብ የሚያሳይ አይ ልጄ እኮ ነው ብዬ ኦኬ ነው ብቻ እንደዚህ ሰፈር አዲስ አበባ ቪው በደንብ የሚታይበት ሰፈር አለ ካላችሁኝ እኔ እቀጣለሁ ወይ ደግሞ መጥቼ አይላችሁ በፈጣሪስ። በተለይ ደግሞ ማለት ነው ጋይስ ቤቱ ጋር አንተ በተለይ ልክ ወደ 12 ሰዓት ተኩል የሆነ 1 ሰዓት ምናምን አካባቢ ላይ ስትመጡ የሆኑ ቦታዎች ጋር መብራት ይበራል። የሆኑ ገና አልበራም ምናምን አርፋጆች አሉ። በቃ ከተማው እንዴት እንደሚያምር እኔ ቃል የለኝም። አሁን ከዚህ ጋር ና ላሳይ ና። አሁን እዛ ጋር ማለት ነው የሚታያችሁ ከሆነ አላውቅም፣ የቀበና ይሄ በፊት አደባባይ ነበር፣ አሁን ፈርሶ መስቀለኛ ሆኗል። እሱ አለ። እዛ ጋር ደግሞ የንግድ ባንኩ ፎቅ ይታያል። አረ ምንም አይታያል። በቃ 22 ጎላጎል እዛ ጋር አለች። የሚታያችሁ ከሆነ አያችኋት? ጎላጎል አለች እዛ ጋር። ኤርፖርት አለ እዛ። በቃ ምንም ሙሉ አዲስ አበባ ይታያል። የማይታየው የኔ ቤት ብቻ ነው። ሳሳዝን የኔ ቤት ነው የማይታየው። ኩስምን ያለች ቤት። ያንተ ቤት እኮ ሂደንም ቤት ውስጥ አይታይም። ኩስምን ያለች ቤት አየህ አይደል? አሁን ሀብታም ባለ ሀብቱ ምናምን ፎቁ ምናምን ይታይለታል። እኔ የኔ ቤት ኩስምን። ጋይስ አሁን ወደ ቤተክርስቲያን ነው የምንሄደው። ቀዝቀዝ አልኩባችሁ አይደል? ስለ ቤተክርስቲያን ሰው ቀዝቀዝ ነው። ልደታ እንቁ ቤተክርስቲያን ስሙን በትክክል ካልጠራሁት ኮሜንት ላይ አስተካክሉኝ። ብቻ ልጅ እያለን እዚህ እንቆርብ ነበረ ብዙ ነገር። ብቻ የመጀመሪያ ራሱ ማለት ነው ከቤተሰብ ጋር ሄጂ ምናምን እኔ ማስታወሰው በሚሞሪ ማስታወሰው ስግደት ምናምን የሰገድኩት ምናምን ራሱ እዚህ ቤተክርስቲያን እና ጋይስ ተከተሉኝ። ትንሽ እግር መንገድ ሊኖራት ይችላል። አብዛኛው መንገድ በመኪና መተናል። ትንሽ መንገድ ይኖራታል። አብረን እንሂድ። አቤት መቆላጠፍ በስመ አብ እንደሚሻለኝ ይሄ አማርኛ። ጋይስ የምሬን ነው የምነግራችሁ። በጣም ብዙ ነገር ነው ትዝ ያለኝ ልጅ እያለን ምናምን ቅዳሴ ምናምን እየተቀደሰ ትላልቅ ሰዎች ምናምን መቋሚያ ይዘው ምናምን እንደዚህ ቆማሉ እዚህ ጋር ምናምን እና እኛ ደግሞ ልጅ ስለሆንን መሯሯጥ ነው በቃ። ይሄ ልጅነት ደስ ይላል። አንዳንዴ ነፃነታችንን በጣም ደስ ይላልና
መሯሯጥ ነው። ከዛ በመቋሚያ አንዳንዱ በከዘራ ከዛ የሆኑ አባት ደግሞ ነበሩ በጣም ትልቅ አባት አሁን በህይወት እንደሌሉ ሰምቻለሁ። እሷቸው ደግሞ በጧፍ ምናምን ቀይመቱን ነበርና ብቻ ግን በጣም ብዙ ነገር ነው ትዝ ያለኝ። ፕላስ ደግሞ ማለት ነው አሁን ቁጭ ስል ልክ ከድካሜ ትንሽ ሳገግም ምን ትዝ አለኝ መሰላችሁ? ዛሬስ በመኪና ነው የመጣሁት። በፊት ግን በእግር ነበር ይሄን ሁሉ ዳገት የምንወጣው የነበረው ማለት ነው። ተራራ ላይ ስላለች ቤተክርስቲያኗ እና በጣም ነበር የሚደክመን። ደክሞን መተን ተሳልመን ምን ብለን ቁጭ ብለን ቢቆን እርፍ ስንል የምናገኘው እረፍት ማለት ነው። ማይ ጋድ ከረዘመባችሁ ምንም ማድረግ አልችልም። በቃ እዚህ ስለመጣው ነው ሊረዝምባችሁ የሚችለው። ጋይስ እንግዲህ ከዚህ በኋላ ካላብድኩባችሁ አንድ የተረጋግጬ ወጥቻለሁና ለዛ ሊሆን ይችላል ማላብድባችሁ። ፍስማም የተሰማኝ ሰላም ማለት ነው። ካሜራ ራሱ አጥፍቼ ነው የተወሰነ ሰዓት ከራሴ ጋር ተነጋገርኩኝ። ስማ ከዚህ ጋይስ በቃ ወደ እብደቴ ወደ ኖርማል ህይወቴ ለመግባት ሞከርኩ፣ አልሆነም። ኢቭን ነጠላዬንም አወለኩኝ መኪና ውስጥ አስገባው ምናምን አልሆነም። በቃ ይኸው አረጋገኝ ተረጋጋኝ። ከዚህ በኋላ ማበድ የምችል አይመስለኝም። ግን በቃ ሂሊት ደግሞ እያለኝም አይደለም ብዙ ነገር ነው እያስታወሰኛለሁ። ውስጥ ራሱ ነግሬያቸዋለሁ። ህፃን እያለን ስንበጠበጥ አረጋ ምንድነው ሽማግሌዎች ሲመቱን ምናምን ብዙ ነገር ነግሬያቸዋለሁና ብቻ እስቲ ብዙ ነገር ምን እንትን አይደል። ይሄኛውን ደግሞ አሳያቸውማ። ይሄን ነገር አብዛኛው የዚህ ሰፈር ሰዎች ናቸው ሊያውቁ የሚችሉት። መስቀል ትልቅ መስቀል ይገንባናም ተብሎ በምን ምክንያት እንደቆመ እንኳን አላውቅም፣ ግን ለዛ ተብሎ የተሰራ ፕሮጀክት ነበረ። ሶ በቃ በዚህ ደረጃ ነው ያለው። በቃ ከዚህ በኋላ አልተቀጠለም። ቢቀጠለ ደስ ይላል፣ በቃ ያምራል። አንደኛ እዚሁም ጋር ቤተክርስቲያን ስላለ እና ደግሞ ተራራም ላይ ስለሆነ ያለው ምናምን የሆነ በደንብ ስለሚታይ ከከተማም ተኮኖ ምናምን ስለሚታይ ቢያልቅ ደስ ይላል። ኤኒዌይስ ብቻ እስቲ እግዚአብሔር የፈቀደ ጊዜ ይሆናል። እሱ ግን ምን ታዘብኩኝ መሰላችሁ? መጀመሪያ ግን ይሄን ቪዲዮ ልቀርጽ ስል ማለት ነው በጣም ብዙ ሰዎች ላገኝ እችላለሁ። እኔ እንደውም ሰው የመርሳት ችግር ስላለብኝ በቃ ባላስታውሳቸው ምናምን ብዬ ነበረ ሰፈር የነበረው። ግን እንግዲህ በፈረሳ ምክንያት ሄዶ ይሁን ወይ እንዴት እንደሆነ አላውቅም ምናምን፣ ግን የተወሰነ ሰዎች ነው የማውቃቸው ሰዎች ያገኘሁት። ራሱ እድሜ ለካሜራማኔ እነሱንም አልቀረጽም። እኔ ሰላም ስል እሱም አብሮ ሰላም ይላል። ደስ የሚል ካሜራማን ያለኝ በነገራችን ላይ አስተዋውቃችኋለሁ። እዚህ ፎቶን አስገባላችኋለሁ ማን እንደሆነ። ደስ የሚል ካሜራማን ያለኝ። አትሳቅ ደግሞ ይስቃል እንዴ ጥርሴ ይርገፍ። እኔ ሰላም ስል አብሮ ሰላም ነው ምናምን ይላል። እዚህ አትሳቅ አትሳቅ፣ አታናደኝ፣ ዝም በል አትሳቅ። አንተ እየተመሳቸው ነው። ረፍ የምር አንተ ካሜራውን አንተ ሰልፊ ቀርጻለሁ፣ ሰልፊ ቀርጻለሁ። አንተ ምን አይነቱ ነው በእናታችሁ? የምር ነው። አንተ ካሜራውን አምጣው። እኔ ላሳያችሁ፣ አንተ ላሳያችሁ። ምን አይነቱ ነው በእግዚአብሔር ይስቃል እንዴ! ጥርሴ ይርገፍ። ወይ ጉድ! የምር ብዙ ሰው እኮ ደግሞ አይደለም እኮ ያገኙት እኮ 2 ሰው ነው 3 ሰው ነው ምናምን ያገኙት። እነሱንም አብሮ ሰላም አለ፣ አልቀረጸም። ምን አሳቀና ይልኩ ሰው ይልቃል። የፊላ ካሜራማን ሰው ይልቃል፣ ሰው ሰላም አይልም እንዳይሉብህ ብዬ ነው። ሌላ አንተ ብዬ ነው፣ ግን አንተ በሌላ ተረዳ። አይ ምን አለ እነሱ ደስ ይብላቸው። የኛ ሰፈር ልጅ እኮ ነው እያለ አሁን ሌላ ቦታ እየወሩ ይሆናል። ይሄኛው እንትን ይሆናቸው ነበረ። የስራን ይስጥህ ብቻ ድግስ ሲሉ ተመጣለበ አበላሽተኸዋል ቪዲዮን። ይሄ ቪዲዮ ላይክ አያገኝ ቪው አያገኝና ከደሞዝ ነው የምቆርጠልህ። የት ሰፈር ነው ኖርክ? እስኪ ንገረኝ እስኪ። እኔ የት ይዳልስ? ኧረ በስመ አብ ምን እኔ ያረገጥኩት ሰፈር ምን አለ? እኔ እኮ ደዳል። እሺ ይሄ አሁን ቅድም አሁን ያሳየኋችሁ ሰፈር ልዩ ስሙ ኬናምባሲ ይባላል። በቀበሌ 01 ይባላል ምናምን። ከዛ ደግሞ በቤተክርስቲያኑ ስም ደግሞ ወደ ልደታ መውጫ ምናምን ተብሎ ይጠራል ሰፈሩ ማለት ነው። ከዚህ ወጣኝ አቧሬ ገባው፣ ከአቧሬ ወጣኝ ካዛንቺስ ገባው፣ ከካዛንቺስ ወጣኝና እንደገና መልሼ እዚህ ሰፈር ገባው። ከዚህ ሰፈር ወጣኝና ወደ ባልደራስ ሄድኩኝ። ከባልደራስ ወደ አቤቤ ሱቅ ብዙ አይራራቅም በርግጥ። ወደዛ ሄድኩኝ፣ ሾላ ሄድኩኝ፣ ቀበና ገባው።
ከዛ በኋላ አድዋ ድልድይ ታች ወረድኩኝ። መልሼ ካዛንቺስ ገባው። ኧረ ንፋሱ አላቅም እንግዲህ ማይኬን እንትን እያደረገ ከሆነ አላቅም። ከዛ ወደ አድዋ ድልድይ አካባቢ ገባሁኝ። ከዛ ከአድዋ ድልድይ ቀጥታ ወደ ወረገኑ ገባው። ወረገኑ ለማታውቁት ከገርጂ በጊዮርጊስ በኩል ምናምን ብቻ የሚያስኬድ መንገድ አሁን እንኳን በጎሮ መግቢያ ተሰርቶለታል። ወረገኑ ገባው። ከወረገኑ በኋላ አባዶ ገባው። ከአባዶ በኋላ መልሼ እንደገና እንግሊዝ ኤምባሲ ወይም ብሪቲሽ ኤምባሲ አካባቢ መጣው። ከዛ በኋላ መጨረሻ ዴስቲኔሽን ወዴት ሆነ መሰላችሁ? ሚናሮል ጀርባ ሆነ። ቱር ጋይድ ነበር። ይሄ ሁሉ ሰፈሬ ነው እንግዲህ ቱር ጋይድ። አይ እንትን ስትሆን ቤተሰቦቼ በኪራይ ቤት ነበር የሚኖሩትና ስቲል በነገራችን ላይ አሁንም ድረስ በኪራይ ቤት ያለ ነው እና በቃ ሰፈር በቃ ያው ተከራይ እንትን የለውም ይባላል። ምንድነው የሆነ አባባል አለ። ተከራይ ሰፈር የለውም። ስለዚህ ያው ከዛም እዚህም እያለን ያደግን ቤተሰቦች እንግዲህ ቪዲዮውን እንደወደዳችሁት አልጠራጠርም። ላይክ አድርጉ ስለፈጠራችሁ አሁን ልለምናችሁ ላይክ አድርጉ፣ ሰብስክራይብ ስለናገርበት በቃ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ስጡኝ ምናምን የሆነ በቃ ኢንጌጅ አድርጉ። እኔ እኮ አሁን የምር እያዩኝ ነው ወይስ አይቶ ምንድነው እያያችሁ እንደሆነ ማወቅ አልችልም። ኮሜንት የማታደርጉ ከሆነ ወይ ላይክ የማታደርጉ ወይ ሰብስክራይብ የማታደርጉ ከሆነ እያያችሁኝ እንደሆነ በምንም ላውቅ አልችልም። ስለዚህ ላይክ አድርጉ፣ ሰብስክራይብ አድርጉ። በጣም ነው የምወዳችሁ። ከዚህ የባሰ በጣም ዋጋ የሚያስከፍሉ የዩቲዩብ ቪዲዮዎች አሉ። እነሱን ዩቲዩብ አይዲያዎች የምሰራው እናንተ ያልኳችሁ ነገር ማድረግ ስትችሉ ብቻ ነው። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ጠብቁኝ። ይመቻችሁ። ይሄን ቪዲዮ ከወደዳችሁ ታኪ እንወዳለን ብላችሁ ጻፉልኝ። ይመቻችሁ። አፈር ብላ